ሰላም እንዴት ናችሁ? እንግዲህ በእንትን ልጀምረው ዛሬ ራሴን በማጽናናት ልጀምረው። አንድ ኢንተርቪው እየሰማው ነበር ትላንት ወይ ዛሬ ሰምቲንግ እና ሰውየው የተናገረውን ነገር ልንገራችሁ። ምንድን ያለው አልበርት ኢንስትን ነው መሰለኝ ዩኒቨርሲቲ ውስጥ እያስተማረ ፈተና በየአመቱ የሚያወጣው ፈተና አንድ አይነት ነው እና አንድ ተማሪ ሄዶ ለምንድን ነው በየአመቱ የፈተናው ጥያቄ ኦልሬዲ ያለፉት ተማሪዎች አይተውታል እና ለምንድን ነው ጥያቄውን ማትቀይረው? ቢካዝ ነው ያዩታል። ስለዚህ ጥያቄው ይታወቃል። በሚቀጥለው ሲመጡ መልሱ እነሱን ይመልሱታል። they will pass ነው እና ሰውየው ነው እንግዲህ ያለው። ምን ያህል እውነት እንደሆነ ታሪኩ አላውቅም፣ ግን አይ በየአመቱ አዳዲስ ጥናትና አዳዲስ ምርምር አዳዲስ ግኝት ስለሚገኝ መልሱ ይቀየራል በየአመቱ ጥያቄው ነው እንጂ ማለት በሳይንስ እንግዲህ ምንድነው አልቲሜት ፋክት ወይ ምንድነው አልቲሜት ትሩዝ በየጊዜው እውቀታችንና አንደርስታንዲንጋችንና ሁኔታዎች ባደጉ ቁጥር መረዳታችን ባደገ ቁጥር መልሱ ይቀየራል አለና እኔም ይሄንን ልጠቀም ማለት አይ ቲንክ ትላንትና በሰራሁት ቪዲዮ ላይ በተለይ በዚህ ትሮፒክስ ጋር በተያያዘ ነገር አንድ የተወሰነች ስህተት ሰርቻለሁ መሰለኝ። እኔ በተቻለኝ መጠን ማለት ኦፍ ኮርስ ቱ ቢ ኦነስት የኔ ኤክስፐርቲዝ አይደለም የእውቀት ቦታዬ አይደለም፣ ነገር ግን ማለት ኤግዚስቲንግ እንትኑን ቻሌንጅ ማድረግ ፈልጋለሁ። ምክንያቱም እንዳልኳችሁ ይህ ነው ያው በቃ በውጤት ነው መመዘን ያለበት። የኢትዮጵያ ግብርና ሳይንስ ምን ሰራህ ነው እስካሁን ማለት እንግዲህ መስራት ስላልቻልኩ ነው ሌላ ጉዳይ ነው፣ ግን ምን ሰራህ? ምክንያቱም እስከዛሬ በሄክታር ማለት እንግዲህ መንግስት እኔ ይመስለኛል እኔ ላይክ ነገሮችን አንዳንድ ነገሮችን ላለማመሳሰብ ልተው እንጂ እኔ እንደው ቬሪፋይብል በሆነ መንግስታዊ ሊባል በሚችል ደረጃ በተገኘ ዴታ መሰረት ምንም እንኳን የተወሰነ ጥርጣሬ ቢኖርም ካልኩሌት ስታደረጉት የሄክታር ምርታችን በሄክታር ያለን ፕሮዳክቲቪቲ ወደ 15 ኩንታል ነው በአቨሬጅ ወዘተ እና which is below par እና ማለት ኤክስፐርቲዙ ባይኖረኝም እንዳልኳችሁ የምንኖርበት ዘመንና እናንተ የማወቅ የመማር መፈላሰፍ ፍላጎቱ ካላችሁ ኤአይዎቹ ኦልሞስት ፕሮፌሰር ሆነው ብዙ ነገር ሊያስተምሯችሁ ብዙ ነገር ሊመልሱ ዝግጁ ስለሆኑ ያንን ተጠቅሜ ትንሽ ደፍሬዋለሁ፣ ግን የደፈርኩትን ያክል ትንሽ ነዝሮኛል። ግን ኢትስ ኦኬ ማለት የተሳሳተ ኢንፎርሜሽን ለቀቄ ከሚቀር ዲስከቨር ያደረግኩትንና ስህተት ነው ብዬ ያመንኩትን ማለት ምን ልላችሁ ነው አምና ኬርለስ ዝም ብዬ የመጣልኝን ነገር ለድፌ ከዛ በኋላ መጥቼ ደግሞ በየጊዜው ይቅርታ ኤኒዌይ እናንተ እንደፈለጋችሁ ይሁት። እኔ ግን በመማር ሂደት ውስጥ ያለ የተወሰነ ሚስቴክ ሰርቻለሁ ነው እና I'm not claiming myself to be some kind of what you call it ነው የእውቀት አማልክት ምናምን ልሳሳት እችላለሁ፣ ላጠፋ እችላለሁ። ማወቁና መታረሙ አይ ቲንክ ግዴለሽነቴን አያሳይም። the most important thing I think ግዴለሽ እንደሆንክ እንድታስቡ እንዲያረጋችሁ አልፈልግም ነው ዋናው ሐሳቤ። ግን የሰራሁትን ስህተት ልንገራችሁና ያየሁትን ማለት ያጋጠመኝና እንግዲህ ዛሬ ማለት ነው ቀኑን ሙሉ ሪፈርስ አደረገው ብዬ ማለት ይቻላል ቀኑን ሙሉ ሊባል በሚችል ደረጃ እርማቱን ለመስጠት ነው። እና እንግዲህ የምታስታውሱ ሰዎች ያልኩት ነገር ከሞላ ጎደል በዋናነት ማለት እዚህ ላይ ተመሰረትኩና አሁን የክሪስቶፈር ማለት ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግሪሪያን ሲስተምስ የሚለው ፔፐር ላይ ይሄ ክሪስቶፈር ቤረት የሚባለው አሜሪካዊ አሁን አብስትራክቱን ራሱ ሲጽፍ ፖቨርቲ ትራፕስ ኤንድ ማለት እንዲህ ስላችሁ ዝም ብዬ አሁን ፔፐሩንም ሳላነበው ቀርቼ አይደለም። ፔፐሩን አንብቤዋለሁ 2-3 ምናምን አንብቤዋለሁ። ዲሳይፈርም ለማድረገው ብዙ ሞክሬያለሁ ምናምን፣ ግን there was a slip ሚስ ያደረኩት ነገር ነበር እና I got myself ስሳሳት poverty traps ማለት በዚህ poverty traps and resource dynamics in small order agrarian systems በሚለው የጥናታዊ ጽሑፍ ውስጥ ለምሳሌ አብስትራክቱ ራሱ ሲጀምር
poverty traps and resource degradation in the rural tropics appear to have multiple and complex but similar causes ብሎ ነው የሚጀምረው። እና አሁን እንግዲህ ወደ ውስጥ ገብታችሁ ወረቀቱን ስታዩት ምንድነው ትሮፒክ አካባቢ የሚኖሩ ሰዎች የተፈጥሮ ሀብት መመናመን የድህነት ወጥመድ ውስጥ ያስገባቸዋል ነው። ምክንያቱም የተፈጥሮ ሀብት መመናመን እንግዲህ ማለት ምን ማለት ነው? መሬቱ የማምረት አቅሙ ፕሮዳክቲቪቲው ከዕለት ዕለት እየቀነሰ ነው የሚሄደው። የማምረት አቅሙ ደግሞ ከዕለት ዕለት እየቀነሰ ሲሄድ ምርቱ ይቀንሳል። ምርቱ ሲቀንስ ገቢው ይቀንሳል። ገቢው ሲቀንስ ሰውየው እዛ የድህነት ወጥመድ ውስጥ ገብቶ መውጫ ነው የሚያጣው። ልክ ስሙ ራሱ እንደሚለው የድህነት ወጥመድ ማለት ወጥመድ ነው ማለት ሆን ብሎ እንግዲህ በወጥመድ ሳይንስ ካለው ወጥመድ ትራፒንግ ሆን ብላችሁ የሆነ ነገር የሆነ አጣብቅኝ ውስጥ አስገብታችሁ እንዳይፈናፈን ማድረግ ነው። ወደ ቀኝ ወደ ግራም እንዳይል ማለት እንዲህ ላይክ ነው። ምግብ በላለው ብሎ ወይ በሆነ መንገድ ያልፋለው ብሎ ወዘተ ብሎ የሆነ ነገር ውስጥ እንዲገባና እዛ ውስጥ ተቀርቅሮ እንዲቀር ማድረግ ነው የወጥመድ ሐሳቤው። እና እንግዲህ መጀመሪያ ምን ብያለው እንደምታስታውሱት አሁን የድህነት ወጥመድን ራሱ ስንረዳው ከግለሰብ አንጻር ከማህበረሰብ አንጻርና ከሀገር አንጻር አንረዳው የሚል ነገር አስቀምጫለሁ። እሱ ላይ ማስተካከያ የለኝም እስካሁን አስፋራሳይ ነው። በዚህኛው ላይ ግን አካባቢያችንን ይሄ ትሮፒክስ የሚባለው እንግዲህ እንዳልኳችሁ ትሮፒክስ የሚባለው አካባቢ በጣም ሰፊና በጣም ሰፊ አካባቢ ነው። ብዙ ቦታዎችን የያዘ በጣም ሰፊ አካባቢ ነው። እዚህ ስዕል ላይ እንደምታዩት ይሄ ቀዩ ማለት ነው። ይሄ በቀይ የተቀለመው I think I can use coloring tools እና ይሄ አካባቢ ይሄ እንደዚህ የማቀልመው አካባቢ ወደዚህም ስትመጥ ማለት ይሄ አካባቢ ማለት ነው እንዳለ በጣም ሰፊ አካባቢ ነው። ወደዚህም ስታዩ ማለት ነው ማለት እንግዲህ በእነዚህ ዲግሪዎች ማለት ነው በ23.27 እና በ23.27 ከሰሜንና ከኢኳተር ከፍ ብሎ ከኢኳተር ዝቅ ብሎ በ23 ዲግሪ እንግዲህ የዲግሪውም ክላሲፊኬሽን እንዳልኳችሁ ምድር ወገብ ላይ መሃሉ ላይ የሆነ ትሪ ብታስገቡ እና ከትሪው ደግሞ ሴንተሩ ላይ አርጋችሁ መሃሉ ላይ አርጋችሁ ወደ አንደኛው ጫፍ ብትወጡ የሚመጣው ዲግሪ ነው አሁን 23 ዲግሪ የሚባለው ማለት ነው። እንግዲህ ጂኦሜትሪ ምናምን ለምትረዱ ሰዎች ኤክስፕሌን ለማድረግ ሞክሬ ነበረ ያለ ተሳካልኝ ባላቀውም ማለት ነው። ላይክ እንደዚህ አይነት ነገር ማለት ነው ላይክ ይሄ አሁን ይሄ ቀዩ የምድር ወገብ ሆኖ ማለት ነው። ቀዩ የምድር ወገብ ሆኖ እቺ አሁን ለምሳሌ ቴታ የምትለው እንትነሽ ማለት ነው 23 ዲግሪ ሴንቲግሬድ ነሽ ማለት ነው። ከላይክ ነው ከምድር ወገብ ቨርቲካል አድርጋችሁ እንደዛ የሚመጣ ማለት ነው። ብቻ ዋናው ሐሳቡ ምንድነው? አካባቢውን ስታዩት አሁን በጣም ሰፊ አካባቢ ነው። አካባቢው ሰፊ መሆኑን ብቻ ሳይሆን አሁን ለምሳሌ ይሄ ትሮፒክስ የሚባለው አካባቢ ፀሐይ ምድር እንግዲህ ስትሽከረከር ቲልት አርጋ ነው የምትሽከረከረው ይሏቸዋል። ማለት ከፀሐይ አኳያ እንደዚህ ሆና ነው የምትሽከረከረው። ስለዚህ ስትሽከረከር እዚህ ጋር እንደምታዩት ማለት ነው በእነዚህ ስዕሎች በምትሽከረከርበት ጊዜ እዚህ ይሄ ትሮፒክስ የሚባለው ላይ አናቱ ላይ ትመጣለች ከ23 ዲግሪ ወደ ላይና ከ23 ዲግሪ ወደ ታች ወይንም ይሄ ትሮፒክስ የሚባለው ቦታ ላይ አናቱ ላይ ትመጣለች። አናቱ ላይ ስለምትመጣ በአንጻራዊነት ሞር ሂት ፕሪዘርቭ ያደርጋል፣ ብዙ ሙቀት ይጠብቃል። ምክንያቱም አናቱ ላይ ነው የምታርፈው ነው እና አናቱ ላይ እንደምታርፍ ለማሳየት ለምሳሌ ኢትዮጵያ ውስጥ ራሱ አሁን አዲስ አበባ ውስጥ ድሬዳዋ ውስጥ ምናምን ግንቦት ላይ አይ ቲንክ አሁን ግንቦት እንላለን ነው ወይስ ዌር ኢን ጁን አይ ዶንት ኖ በኢትዮጵያ ግንቦት ገብተናል። ግንቦት ላይ ምናምን አካባቢ ኦቨርሄድ ይሆናል። ለምሳሌ አዲስ አበባ ኦቨርሄድ ስትሆን ሻዶው ራሱ ጥላ መጣል ያቅተናል፣ ወይም ሻዶው ካስት ማድረግ ያቅተናል። ስለዚህ ሆት አካባቢ ነው የሚለዋቸው አይደለም። ኤክስፕሌን ሲያደርጉት ሲገለጽ ትሮፒክስ ምንድን ነው ሲባል ከምድር ወገብ 23 ዲግሪ ወደ ላይ 23 ዲግሪ ወደ ታች
ይሄ ቦታ ማለት ነው እንግዲህ እንዳልኳችሁ ይሄ ቦታ 23 ዲግሪ ወደ ላይ 23 ዲግሪ ወታች ይሄ ማከባው ቦታ እዚህ ቦታ ላይ ያለ አካባቢ ነው። ውስጡ እንደምታዩት ብዙ ሀገሮች አሉ። ሱዳን፣ ኢትዮጵያ አለች፣ ብራዚል አለች፣ ኮሎምቢያ አሉ። እነ ኮሎምቢያ ምናምን በጣም እንግዲህ የሚመረትባቸውን ቡና ብራዚል በጣም ቡና ያመርታሉ፣ ኮሎምቢያን ቡና ያመርታሉ። እርሻ አለ በጣም እና ብዙ ሪጅንን ያካተተ ቦታ ነው። እዚህ ውስጥ ነው እንግዲህ አላችሁት የሚሉን እና ከዛ ደግሞ ስንቀጥል አሁን ይሄን ከፍ ስናደርገው ከዚህ ከትሮፒክሱ ወደ ላይ ደግሞ ቴምፕሬት የሚሉት ሪጅን አላቸው። እቺ ብሏ እቺ ማከብባት ብሉ መስመር እንትነሽ ማለት ነው። ምንድነው ስሙ ላይክ ነው ምን ላይ ነው የሚሏት አርክቲክ ሰርክል ይባላል ማለት ነው። 66.3 ላይ ማለት ነው 66.33 ላይ ይሄኛው ከትሮፒክ ኦፍ ካንሰር ከፍ ስትሉ አርክቲክ ሰርክል የሚሉት አለ። በዚህ 66.33 እና በ23.27 መካከል ያለውን አካባቢ ቴምፕሬት ይሉታል። ቴምፕሬት ማለት እንደው ከሞላ ጎደል በአማርኛ ልተረጉም ካላችሁ ወይና ደጋ እንደማለት ነው። ማለት በጣም ቀዝቃዛም ያልሆነ እንደ ደጋው ያልሆነ እና ቆላማም ያልሆነ መካከለኛ ነፋሻማ ማለት ጥሩ አየር ጸባይ ያለበት ወይና ደጋ የሚባለው አካባቢ ነው በሀገራችን። እና ወይንም ደግሞ ለዘብተኛ አየር ቴምፕሬት ማለት ረጋ ያለ የተረጋጋ ሰው ነው። አሁን ለምሳሌ ምንድነው በሰው ባህሪ ምናምን ብትገልጹት የተረጋጋ እንደማለት ነው። ከዛ በኋላ ያለውን ከዚህ ከእንትኑ በኋላ ያለችውን ከአርክቲክ ሰርክሉ በኋላ ያለውን ይህንን አካባቢ እንትን ይሉታል ፖላር ሪጅን ነው ይሉታል። እንግዲህ ሰሜናዊ ኖርዌይ የተወሰኑ የራሻ ክፍሎች ምናምን በጣም የቀዘቀዘበት ወደታችም ስትመጡ ፖላር ሪጅን ነው። ይሄኛው አርክቲክ ያኛውን አንታርክቲካ ብለው ይከፋፍሉታል ማለት ነው። ሜን ፖይንት ዶ ይሄ አካባቢ ቴምፕሬት ሲሉት አየሩ ማለት አየሩ መለስ ያለ ነው እሳቤ። በእውነት ግን ስታዩት በጣም የጋለበት አካባቢ ነው ማለት አደገኛ አየር። አሁን ለምሳሌ ሳሃራ በረሃ ማለት የግብፅን አሁን ግብፅን እንደ ሀገር ብታዩት 95% ሳሃራ በረሃ ነው። 5% ነው የግብፅ አካባቢ ለም የሆነው አካባቢ የምታገኙት። ስለዚህ እንዴት ነው ይሄኛው የሳሃራ ውስጥ ያለው ግብፅ ከኛ ከደጋ ወይና ደጋና ማለት ኢትዮጵያ ውስጥም በረሃ አለ ነገሩ። ነገር ግን የኢትዮጵያን አሁን ቶፖግራፊካል ማፕ ብታዩት ላይክ ነው አይ ዶንት ኖ እዚህ ላይ እናገኘው ከሆነ አላውቅም፣ ግን ዝም ብለን ሰርች እናድርገውና ኢትዮጵያን ቶፖግራፊክ ማፕ ብትሉ አሁን የኢትዮጵያ ቶፖግራፊክ ማፕ ይሄንን ማለት ነው ላይክ ይሄ አካባቢና ይሄ አካባቢ ኢትዮጵያ ውስጥ በጣም ለም አረንጓዴ የሆነ ተራራማ የሆነ ከፍተኛ አካባቢ ነው። ይሄ ስምጥ ሸለቆ ነው መሀል ላይ የምታዩት ላይክ ነው። ከለሩን ብንቀይረው ብሉ ብናረገው ላይክ ነው ከለሩን ይሄ ስምጥ ሸለቆ ነው ማለት ነው። እዚህ ጋር ኦፍ ኮርስ ነው ላይክ ነው የነ አፋር ምናምን የሶማሌ በረሃ አለ። ግን በአብዛኛው በቃ ይሄኛው በጣም ምንድነው ለም የሆነ አካባቢ ነው። ይሄ ደቡብ ምዕራቡና ሰሜን ምዕራቡ ማለት ነው። እንዲያውም ከዚህ የተሻለ ማፕ ይኖራል ብዬ አስቤ ነበረ። ኤኒዌይ ግን ዋናው ሐሳቤ ምንድነው በትሮፒክስ ብላችሁ ስትሄዱ ለምሳሌ እነ አልጄሪያን የመሰሉ እነ ሊቢያን የመሰሉ በጣም በረሃማ የሆኑ አካባቢዎች አሁን ይሄ ሊቢያ ነው ማለት እዚህ ጋር አሁን ይሄ this is ሊቢያ this is አልጄሪያ አይደለም this is ኢጂፕት። እነዚህ እልም ያለ የሳሃራ በረሃ አካባቢዎች ናቸው። ወደዚህ ስትመጡ ይሄ ማለት ሳውዲ አረቢያ ነው። ይሄ ሳውዲ አረቢያ በጣም በረሃ አካባቢ ነው። ትሮፒክስ ውስጥ ነው ያለው፣ ይቅርታ ቴምፕሬት ውስጥ ነው ያለው። ግን የትኛው አየር ጠባይ ነው የተሻለ የሚሆነው? የሳውዲ አረቢያ ነው የኢትዮጵያ ነው ስትሉ የኢትዮጵያ ነው የሚሻለው። የሳውዲ አረቢያ ነው የግብፅ ነው ስትሉ የኢትዮጵያ ነው የሚሻለው። ወደዚህም ብትሄዱ እነዚህ
ማለት ወደዚህ የቻይና አካባቢዎች ምናምን ይሄ በተለይ ምዕራባዊ ቻይና በጣም በረሃ አካባቢ ነው። ኖት ኦንሊ ዳት አሜሪካ ብትመጡ ደስዝ አሜሪካ እንግዲህ ኦራይት ይሄ ነው አሜሪካ አይደለም። ሰሜን አሜሪካ አክቹዋሊ ካናዳና አሜሪካን ይጨምራል ይሄኛው። ሶሪ አሜሪካ እቺ ነች። ምንድነው ስክሪኑ በጣም ተቀናጣብኝ። አሜሪካ እቺ ነች። ይሄ ካናዳ ነው። ይቺ አላስካ ነች ማለት ነው እንግዲህ። ስለዚህ ይሄ አላስካ ነው። ሶሪ ይሄ ካናዳ ነው። ይሄ አሜሪካ ነው አይደለም። የት ነው አየር በጣም ቀዝቃዛና በጣም ሞቃት የሚሆነው? ካናዳ በጣም ቀዝቃዛ አካባቢ ነው ስታዩት፣ ማለት በጣም በረዷማ ምናምን የሆነ ማለት ኤክስትሪም ዌዘር ኤክስፒሪየንስ የምታደርጉት ካናዳ ውስጥ ነው፣ አውሮፓ ውስጥ ነው። አሜሪካም እንደዚህ በጣም ማለት አሁን ቺካጎ በጣም በረዷማ ሆኖ ቺሊ ሆኖ ምናምን እንዲያውም አንዱ ቅድም ያየሁት ምንድነው ወደ 30 ምናምን ማይነስ ዲግሪ የገባበት ጊዜ ነበር ቺካጎ ውስጥ። አሁን ለምሳሌ የአየር ቅዝቃዜ ማለት ነው። ወደዚህ ደግሞ ወደ ምዕራቡ ማለት ወደዚህ ወደ ምዕራቡ ስትመጡ እና ካሊፎርኒያ ምናምን በጣም ሙቀት ያለበት ነው። ፍሎሪዳም አሁን ለምሳሌ የፍሎሪዳን እዚህ ጋር ማለት ነው የፍሎሪዳን እና የአዲስ አበባና የአየር ጸባይ ብታነጻጽሩ ኦልሞስት ፍሎሪዳ የተወሰነ ይሞቃል ማለት ነው። እነዚህ ነገሮች አሉ። ማይ አርጊመንት ዋዝ የኔ አባባል ይሄኛው አይደለም ቴምፕሬት ወይና አደጋ አይነት አየር ያለው ይሄ በ66 እና በ66.33 የሚገኘው አርክቲክ ኦፍ ሰርክል ምንድነው አርክቲክ ሰርክል እና በትሮፒክ ኦፍ ካንሰር መካከል ያለው አካባቢ አይደለም ቴምፕሬት አየር ጸባይ ያለው። እንዲያውም በጣም ኤክስትሪም አየር ጸባዮቹ ያሉት ይሄ እዚህ ናቸው። ምክንያቱም ይሄ አሁን ይሄኛው ሳይቤሪያ ነው የራሻ በረዶ ማለት ነው። ሳይቤሪያ ራሱ ሲባል ቀዝቃዛ ላይ ነው እስከ ሲኖኒመስ እስከሚሆን ድረስ በጣም ቀዝቃዛ አካባቢ ነው። እኛ የምንኖረው ይሄ ትሮፒክስ የሚባለው እዚህ ውስጥ ማለት ነው። ለምሳሌ እኛ ብናይ እዚህ ውስጥ ያለው የአየር ጸባይ እንዲያውም ገርበብ ያለ ነው ማለት በጣምም አይሞቅም ሲሞቅ፣ በጣምም አይቀዘቅዝም ሲቀዘቅዝ ማለት እንትኑ የአየር ጸባዩ ሬንጁ ኤክስትሪም አይደለም። ስለዚህ ሚስኖመር ነው አሁን አንዱ ያልኩት ነገር። ይሄ ሚስኖመር ግን ምን ያደርጋል? አሁን ቅድም ሰውየው ሲያነሳው እዚህ ጋር ላይክ ነው ቅድም ሲያነሳው አሁን እዚህ ጋር poverty traps and resource degradation in rural tropics appear to have ሲል ሪሶርስ ዲግሬዴሽኑ ከትሮፒክስ ጋር እያያዝከው አየር ጸባዩን ግን ስናየው የትሮፒክሱ እንዲያውም የተረጋጋና ኤክስትሪም የሌለው ነው። በአንጻሩ በጣም ኤክስትሪም ያለው ሳሃራ በረሃን ጨምሮ እነ ሳውዲ አረቢያን ጨምሮ እነ ኢራቅን ጨምሮ እነ ቻይናን ጨምሮ እንደ ካናዳ ያሉ በጣም በረዷማ፣ እንደ ሳይቤሪያ ያሉ በጣም ቀዝቃዛ፣ እንደ አውሮፓ ያሉ በጣም ቀዝቃዛ ምናምን አካባቢዎችን ጨምሮ የያዘው አካባቢ ያ ነው። ያም ብቻ ሳይሆን አሁን ለምሳሌ የኢትዮጵያ አፈር ከግብፅ አፈር ይሻላል በብዙ መመዘኛ። አሁን ለምሳሌ የስንዴን ብትወስዱ ለስንዴ እርሻ አመቺ ማን ነው ቢባል የተሻለ ኢትዮጵያ ነች ከግብፅ የምትሆነው። ኖት ኦንሊ ከግብፅ ብቻ ከማን ነው ስሙ ከግብፅ በሉ ከኢራቅ በሉ ከቻይና በሉ የተሻለ አየር ጸባይ፣ የተሻለ አየር፣ የተሻለ የዝናብ ሽፋን ወዘተ ወዘተ። በተለይ ቅድም ባሳየዋችሁ አሁን የቶፖግራፊክ ማፕ ኦፍ ኢትዮጵያ በሚለው ውስጥ ያሳየዋችሁ ይሄ ደጋማ የሚባለው አካባቢ ያሉት አካባቢዎች ደጋ ወይና ደጋ ውስጥ ያሉት አካባቢዎች ማለት ከፍታ ላይ ያሉት አካባቢዎች የተሻለ እንትን አላቸው፣ የተሻለ ነው ላይክ ነው ከቨሬጅ አላቸው፣ የተሻለ ለልማት የሚመች አካባቢ አላቸው። የኔ ሙግት ምን ነበር እንግዲህ እንደዛ ከሆነ ማለት ጥሩ ዝናብ እናገኛለን፣ አፈራችን ጥሩ ነው፣
በለማማነት ከአልጄሪያም በለው ከግብፅም በለው ከኢራቅም በለው ከቻይናም በለው እንሻላለን። ማለት አፈር ለአፈር ከምንድን ነው ለግብርና መሬት ለመሬት ካወዳደርን እኛ የከፋ አካባቢ አይደለም የምንኖረው። ጥሩ የተፈጥሮ ሀብት ባለበት በተመቻቸ ቦታ ነው ያለ ነው። ስለዚህ አግሪካልቸራችን የዚህን ያክል መወቀስ ምንድነው ይሄ የተፈጥሮ ሀብት መመናመን ከትሮፒክስ ጋር መያያዝ የለበትም። እንደዚህ ብላችሁ እያያያዛችሁ ምክንያቱም እኔ እንግዲህ ለረጅም ጊዜ ስሰማ እንደነበረው ትሮፒክስ ሲባል ሙቀት፣ ወባ፣ ኤልኒኖ ወዘተ ጋር ያያዩት እና በጣም ጭንቀት ይፈጥሩባቸዋል። ያም ብቻ ሳይሆን አሁን ለምሳሌ የኤልኒኖን እንደነገርኳችሁ ኤልኒኖ መች ነው ኦከር ያደረገው ብለን ቼክ ስናደርገው በ1578 ኦከር ያደረገውን ብቻ ሳይሆን ኦብዘርቭ የተደረገው ማለት ለመጀመሪያ ጊዜ ኦብዘርቭ የተደረገው መቼ ነው? ወር ወዛት ካላጠፋሁት ማለት ነው። when was the first time El Nino observed? ያ በ16ኛው ክፍለ ዘመን አካባቢ ነው ማለት በ16ኛው እንግዲህ ባለፈው አይ ቲንክ ነው ጥያቄውን ሞር ስፔሲፊካሊ 1578 አካባቢ ነው። ስለዚህ ከዛሬ 400 ዓመት በፊት ሁሌም ያለና የነበረ ነገር ነው። ለምን እንደ አዲስ ነገር ምንድነው ሐሳቤ ስቴሪዮታይፕ ተፈጥሯል። አሁን ስቴሪዮታይፕ ማለት ምን ማለት ነው? እንግዲህ ሳይኮሎጂካሊ ዝም ብላችሁ ስትፈርጁ ማለት ነው። ጥቁር በሙሉ ሰነፍ ነው ስትለው አይነት ነገር ማለት ነው። ጥቁር በሙሉ አእምሮ ብሩህ አይደለም ወዘተ አይነት ነገር ድምዳሜ ላይ ስትደርሱ ስቴሪዮቲፒካል ይባላል። ምክንያቱም ጥቁር በሙሉ ሰነፍ አይደለም፣ በጣም ስማርት ጎበዝ የሆኑ ብዙ ጥቁሮች አሉ እና ስቴሪዮቲፒካል ክላሲፊኬሽን ነው ካታጎራይዜሽን ነው ራደር እና ስቴሪዮቲፒካል ካታጎራይዜሽን ነው ልክ አይደለም ብዬ ነው የሞገርኩት። በሚያሳዝን ሁኔታ ግን ማለት ተስፋ እንዲያስቆርጠን ባያስገባም አው ማለት ትሮፒክስ ውስጥ አሁን ለምሳሌ ለግብርና እንዲመች ይመቻል ብለን ያሰብናቸው ነገሮች ለምሳሌ ኤክስትሪም የሆነ ወይዘር አለመኖር which means ከአመት እስከ አመት ኢትዮጵያ ውስጥ ስናስተዋውቅ ራሱ እንዳልነው እንግዲህ የመጀመሪያ የቱሪዝም አሁን ለምሳሌ ምንድነው it's a nation of origin ምናምን ነው አይደለም የቱሪዝም ማስተዋወቂያው። ግን ከዚህ በፊት የነበረው የቱሪዝም ማስተዋወቂያ 13 ወር ጸጋ ወይንም 13 months of sunshine ፀሐይ የማይጠልቅበት ምናምን ነው አይደለም የ13። ስለዚህ ምንም እንኳን አንዳንዴ ደመና በጣም ጨግጎ የሚውልበት ጊዜ ቢኖርም ፕሪሲፒቴሽን ነው ያለው። ኢትዮጵያ ውስጥ በጣም ከፍ ያለ ዝናብ የ2 ሰዓት የ3 ሰዓት ዝናብ ይዘንባል ወይ መለስ ያለ የ1 ሰዓት ምናምን ይዘንባል ወይ ደግሞ ዝቅ ሲል ደግሞ ካፊያ ይሆናል። አንዳንዴ በመሃል በረዶ ሊጥል ይችላል ወዘተ። ግን ቴምፕሬቸራችን በጣም ለምሳሌ እንደ ደብረ ብርሃን ወይ ምናምን የተወሰኑ አካባቢዎች ካልሆነ በስተቀር ሲግኒፊካንትሊ ድሮፕ አያረግም። አት ዘ ሴም ታይም ሲግኒፊካንትሊ ወደ ላይ አይተኮስም። ላይክ ነው አሁን ለምሳሌ ኢንተርኔት ላይ አማካይ የኢትዮጵያ ዓመታዊ የሙቀት መጠን 16 ነው ላይክ ነው ከፍና ዝቅቶ መካከል ያለው ኦልሞስት ነው ላይክ throughout the country ወስዳችሁ አቨሬጅ ብትሰሩ 16 ነው እና ማይልድ ነው ያለን። እነሱ ግን በአንጻሩ አሁን ለምሳሌ ካናዳ ብትሄዱ ወይም አሜሪካ ብትሄዱ ወይም ወደ ቻይና ብትሄዱ ወይም እነዚህ ቴምፕሬት የሚባሉ ቅድም ያሳየዋቸው አካባቢዎች ብንሄድ ኤክስትሪም ያለው እዛ ነው። ኦፍ ኮርስ ኔሚንጉ ኖሜንክሌቸሩ ስህተት ነው። አሰያየሙ ሚስኖመር አለው። it's not the right kind of nomenclature። ግን ስህተቱን የሚያመጣው ጥንታዊ ግሪኮች ስለሰየሙት ይሄ ከአርክቲክ በላይ ያለውን ሰርክል ኦፍ አርክቲክ በላይ ያለውን በጣም ቀዝቃዛ ብለው ምክንያቱም እውነታቸው ነው ደግሞ በጣም ቀዝቃዛ ነው። ከዚህ ፖላር ሪጅን የሚባለው
አንዳንዴ ቀኑ ሙሉ የሚጨልም አንዳንድ ጊዜ ቀኑ ሙሉ ማይጨልም ምናምን አይነት ነገር ቀኑ ሙሉ ሲባል 24 hours ማለት ነው በ24 ሰዓት ውስጥ ጨለም ምሽትና ቀን የማይሆንበት ወዘተ ወዘተ ያኛው ኤክስትሪም ሪጅን ነው ከዚህ በላይ ከአርክቲክ ሰርክሉ በላይ ያለው ኤክስትሪም ሪጅን ነው ከአርክቲክ ሰርክሉ በላይ ያለው ይሄ ኤክስትሪም ሪጅን ነው በአንጻሩ ደግሞ ማን ነው ስሙ ይሄኛው ማይልደር ነው ከዛ ወረድ ስንል ይሄኛው ሞቃታማ ነው ብለው አስበው ነው ስለዚህ ይሄኛውን በጣም ሞቃታማ ብለው አስዩም አድርገው ያኛውን ይሄ አርክት ይሄንን በጣም ቀዝቃዛ ብለው ይሄኛውን መሃሉን ቴምፕሬት ስላሉት ነው ግሪን አክቹዋል ፋክስ ስናየው ውስጡ ገብተን ስናየው በትክክል ስናየው እነሱ ጥንታዊ አሰያየም ነው አሰያየሙ ስህተት ነው which I get right እኔ ልክ ነኝ ግን ሚስ ያደረኩት ምን መሰላችሁ ሶይል ሳይንስ የሚለው ነገር አንድ ፉት ኖት ነበረች ጃምፕ አድርጊያታለሁ ያላየኋት እና ፉትኖቱ ላይ ተመስርቼ እንግዲህ ሪሰርች ሳደርግ ያገኘሁት ነገር ምንድነው አሁን እኔ እንደ ጥሩ የግብርና ግብአት ብዬ ያየኋቸው ለምሳሌ ጥሩ የዝናብ መጠን መኖር የአፈሩ ለምነት አረንጓዴ አሁን እንዳልኳችሁ እንግዲህ ኢትዮጵያ ቶፖግራፊካል ማፑ ላይ ስታዩት እነዛ አካባቢዎች በስተቀር ማለት ምንድነው የሚባሉት ማለት ኤክስትሪም ከዚህ ውጭ ያሉት እነዚህ አሁን ተራራማ ካልሆኑት አካባቢ ውጭ ያሉት ይሄ አሁን ቀላቀላ ያለው ተራራማ የሆነው አካባቢ በሙሉ ለም የሆነ ይሄኛው ደግሞ ከተራራው ግርጌ ያለው ስምጥ ሸለቆን ጨምሮ ወደዚህ ያሉት ደግሞ ሞቃት የሆኑ ምናምን አካባቢ ነው ኤኒዌይ ጀነራሊ አፈሩ ለም የሆነ ነው እዚህ አካባቢ እነዚህ ማለት ሲግኒፊካንት ለምሳሌ ከ60% ምናምን የሚሆነው በላይ የኢትዮጵያ መሬት ለም ነው ለግብርና የሚመች ነው ዝናብ ሽፋኑም ጥሩ ነው ጥሩ ውሃ ያገኛል የሙቀት መጠኑም እንዳልኳችሁ ማይልድ ነው ማለት በኢትዮጵያ ቶታሊ ያለው የሙቀት መጠን 16 ነው በአማካይ 16 ዲግሪ ሴንቲግሬድ but the soil science says እንግዲህ እኔ አሁን እንደደረስኩበት ማለት ነው እንደዛ መሆኑ ያፈሩን ለማማነት ምን መሰላችሁ ልክ ለመጀመሪያው መዝራት በጣም አሪፍ ነው ቦታው ልክ ግን አንዴ ስትዘሩ አፈሩ ለማማነቱን የሚያጣበት ፍጥነት ቴምፕሬት ሪጅን ውስጥ that's why አሁን እቺ resource degradation in tropics in the rural tropics የሚለው ነገር ምን መሰላችሁ ሆረር ሆነብን ያደግነው ማለት ነው እንደኔ ከሆናችሁ አላቀም እቻችሁን እንደኔ ሆናችሁ ካደጋችሁ እኔ ብስጭት ስላለብኝ ነው ምንድነው እንትን አንጀታችን የምትበሉት የምታስፈራሩን ነው ምንድነው እግዚአብሔር የተቆጣው የተጣለው አይነት ነገር ማለት እና what I understand is ዲግሬድ እያደረገ ነው የሚሄደው ለምንድነው እንግዲህ ፈንዳሜንታሉ ማይክሮብስ የሚባሉ ነገሮች አሉ ነው እኔ አሁን I am not a soil expert ግን ቤዚክሱን ማለት በሶይል ኤክስፐርት ደረጃ ማውራት ባልችልም ቤዚክሱን ለማውራት ግን ብዙም ችግር ያለው አይመስለኝም ነው ስለዚህ ማይክሮብስ የሚባሉት ነገሮች እነዚህ ናቸው አሁን መሬት ውስጥ ያሉ ባክቴሪያ ፈንጋይ ቫይረስስ ፕሮቶዞዋ አልጌ አርኪያ እና ፕሪያውንስ የሚባሉት ላይክ ነው የተለያዩ ትላትል በሏቸው ላይክ ነው ማይታዩ ባይንም ማይታዩ መቼም ባክቴሪያ ባይን የሚታይ ትላትል እንዳልሆነ ይገባል ቫይረስም ማይታዩ ባይንም ማይታዩ እንደዚህ አይነት ጥቃቅን ነገሮች አሉና መሬት ውስጥ አሉ እነዚህ ጥቃቅን ነገሮች እዚህ ትሮፒክስ የሚባለው አካባቢ ላይ አይደክሙም ማለት አየር ንብረቱ ጥሩ ስለሆነ ሁሉ ጊዜ በመመገብ ሂደት ላይ ናቸው እነሱ ሲመገቡ ደግሞ ምንድነው መሰላችሁ እሳቤው ልክ እነዚህ ነገሮች እንደ ጨጓራ ወሰዷቸው እንደ ሰው ጨጓራ ማለት ነው ምግብ ስንበላኛ ማለት ማለት ሶፊስቲኬትድ በሆነው በዳይጀስቲቭ ሲስተም ሳይሆን ማለት እንግዲህ አሁን ለምሳሌ
አይ ዶንት ኖ የድሮ የባዮሎጂ ያላለ ዳይጀስቲቭ ሲስተም ሰርኩሌሽን ሲስተም ምናምን ምግብ በላችሁ ገባ እንደዚህ ሆነ ከዛ ተፈጨ እንዲያረገ ሶልብል ሆነ ከዛ ወደ ደም ስትሪማችሁ ይሄዳል ከዛ በኋላ ፋት ይሆናል ወዘተ ወዘተ እዛ ውስጥ መግባቱን ማለት ሪፍሬሽ ማድረጉ ራሱ ስራ ነው። the point is ጨጓራችሁ ውስጥ ምግብ ገብቶ ይፈጭና ያ የተፈጨው ምግብ ወደ ተለያየ የሰውነታችሁ ክፍል ይሰራጫል አይደለም። እነዚህም የመሬቱ በተለይ ደግሞ ለሚተከለው ተክል ለአትክልቱ እንደ ጨጓራ ናቸው። እነዚህ ተውሳክን በላቸው ተውሳኮቹ እንደ ጨጓራ ናቸው እና ያፈሩ ላይክ ነው። ግብርና ደግሞ አንድ ላይክ ነው አንደርስታንድ ማድረግ ያለባችሁ እህል መዝራት ማለት ልክ ማዕድን እንደመቆፈር ነው። እህሉን የሚያሳድገው ዝም ብሎ አፈሩ በራሱ አይደለም። አፈር ውስጥ ያሉት ንጥረ ነገሮች ናቸው። አፈር ውስጥ ያሉት ንጥረ ነገሮች ደግሞ ዲፕሊት ያደርጋሉ። ማለት ምንድነው ዲፕሊት በአማርኛ? ሪሶርስ ዲግሬዴሽን የሚባለው ወይንም የተፈጥሮ ይመናመናሉ። ልክ አሁን አንድ ተክል ስትተክሉ የሆነ ዘር ጤፍ በሉት ስንዴ በሉት የሆነ ነገር ሲዘራ አንድ መሬት ላይ ያ ስንዴ ያ ጤፍ የሚያድገው መሬት ውስጥ ያሉትን ንጥረ ነገሮች እየተመገበ ነው። የተለያዩ አይነት ንጥረ ነገሮች ናይትሮጅኑን፣ ካልሲየሙን፣ ላይክ ፎስፈረሱን ምናምን እየወሰደ ነው በቆሎ አርጎ ስንዴ አርጎ ምናምን አርጎ የሚያወጣቸው እነዚህ ነገሮች ፊድ እያደረገ ነው። የነዚህ የማይክሮቦቹ ዓላማ ምንድነው? አትክልቱ አሁን ለምሳሌ ድንች ብትተክሉት ድንች ከቅጠል ላይ ናይትሮጅን ምናምን መውሰድ አይችልም። እነዚህ ግን ማይክሮቦቹ እንደ ጨጓራ የሚሆኑት የመሬቱ ይሄን ቅጠሉን አድቅቀው በልተው አበስብሰው ወደ ተክሉ ሊመገብበት ወደሚችለው ደረጃ ይቀይሩለታል ማለት ነው። ተክሉ ያንን እየመጠጠ ነው ስሩ። እነዚህ ያደቁለታል። እሱ በስሩ አማካኝነት እየመጠጠ ያድጋል ማለት ነው። አብረው ነው ተባብረው ነው አጋዥ ናቸው። ናቹራሊ ፐርፐዛቸው ማለት እህል መብቀል እንዲችል መሬት ላይ ያለውን ላያቸው ላይ የሚወድቀውን የተለያየ አይነት ነገር አድቅቀው ኒውትሪየንት አድርገው ለማፈር የሚያዘጋጁለት እነዚህ ናቸው። ለአትክልቱ አትክልቱ ሲተከል ለማፈሩ ላይ እነዚህ ያደቀቁትንና ወደ ሶልብል ዲኮምፖዝ ያደረጉትን ነገር እየወሰደ ነው እየመጠጠ የሚያድገው አትክልቱ ማለት ነው። ፕሮብለም ኢዝ እኔ ያልገባኝና እኔ እስከዛሬም ሲባል ሰምቻለሁ ለመናገር በቴሌቪዥን በመጽሐፍም what I discovered now the problem is እነዚህ ማይክሮቦቹ ወዳጅ እነዚህ ትሮፒክስ የሚባሉ ውስጥ ያሉት ማይክሮቦች ጥርሳቸው አይደክም ማለት ሲያመነዥጉ ነው የሚሉት። ምክንያቱም አየሩ ይመቻል፣ አካባቢው ይመቻል። እነዚህ አሁን ለምሳሌ በተለይ አሁን አይገርማችሁም? አሁን ካናዳ በረዶውን ስታዩት ምናምን ቅዝቃዜውን ስታዩት እዚህ ሀገር ምግብ እንዴት ይበቅላል ብላችሁ እንድታስቡ ነው የሚያደርጋችሁ። ነገር ግን ምግቡ የሚበቅለው በበረዶ አይደለም፣ በኒውትሪየንቱ ነው የሚኖረው። ሰርቫይቭ የሚያደርገው በንጥረ ነገሩ ነው። ስለዚህ በረዶ ሲሆን እነዚህ ነገሮች ያቀዘቅዛቸውና አፈሩን ለም የሚያደርገውን ነገር ይሄ ዲኮምፖዝ የማድረጋቸውን ፍጥነት ይቀንሰዋል። ይገብቷቸዋል ማለት የመሰልቀጥ አቅማቸውን ወይንም ጨጓራ ብንላቸው እነዚህ ተሰብስበው አንድ ላይ ያሉትን ማይክሮብ የሚባሉትን ነገር የመሬት ጨጓራ ብንላቸው በጣም ስለሚበርዳቸው ሜታቦሊዝማቸው ይደክምና መሰልቀጥ ያቆማሉ። መሰልቀጥ ሲያቆሙ ለምነቱ ላይክ ነው ዲኮምፖዝ አያደርግም፣ ቁጭ ብሎ ይቀመጣል። ይሄን እንግዲህ በብዙ ዓመት አሰቡት እና ሲጀምር ራሱ ነው ያለኝ ነው እኮ አሁን ማለት ሲጀምር ራሱ ከያዮቹ ገዛ ተነስቼ ነው መልስ መመለስላችሁ። በነገራችን ላይ ሲጀምር ራሱ ማለት የአፍሪካ መሬት ወይንም ይሄ ትሮፒክስ ውስጥ ያለው ማለት አፍሪካ የሚለው ላይ ነው ጀነራላይዝ ባናደርገውም ትሮፒክስ ውስጥ ያለው መሬት ሲጀምር ራሱ እነዚህ ማይክሮቦቹ አድቀቀው ምን መሰላችሁ በጣም በፍጥነት ይፈጩና አቬለብል ያደርጉታል። ናይትሮጅኑን፣ ኦክሲጅኑን ላይክ ነው አይ ዶንት ኖ ፕላንት ኦክሲጅን ይወስዳል። ናይትሮጅኑን፣ ፎስፌቱን ምናምን ካልሲየሙን ዲኮምፖዝ አድርገው ወደ ፕላንቱ ሊጠቀመው በሚችለው ደረጃ አድርገው ልክ ደም ውስጥ እንደ ሂሞግሎቢን ምናምን እንደሚሆነው ሬዲ አድርገው ያስቀምጡለታል። ፕላንቱ ግን በዛ ፍጥነት አድጎ ያንን ነገር መምጠጥ አይችልም። ስለዚህ እነሱ ቶሎ ቶሎ ያደቃሉ።
አፈሩ እየተመናምትኑ ለማማነቱን እየለቀቀ ነው የሚሄደው። ስለ ማለት በጣም ሙቀት መጥቶ አጀዝቦ ያስቀምጣቸው ወይም በጣም ቅዝቃዜ መጥቶ አኮራምቶ ያስቀምጣቸውም ማለት ነው። ኢትስ ኦልዌይስ ቴምፕሬቸሩ ኦፕቲመም ስለሆነ የስያሜውን አሁን የሚስኖመሩንም ነገር ታዩታላችሁ። ትሮፒክስ በፍጹም እንትን አይደለም ነው፣ ዋይልድ ዌዘር ያለበት ቦታ አይደለም። ጥሩ ዌዘር ነው ያለው። ጥሩ የሚመች አሪፍ አየር ነው ያለው። ለሰው እንደሚመቸውም ግን ለነ አቶ ማይክሮብም ይመቻቸዋል ማለት ነው። ማለት አቶ ማይክሮብ ሳይሆን ለነ ማይክሮብ ለሚባለው እና ከነሱ ጋር ፋይት እያደረግን ነው። ግማሹን ይበሉብናል ማለት በጣም አደገኛ ጥገኛ በጣም ይበላሉ ነው፣ በጣም ያደቁታል። አሜሪካን ሀገር ወይንም ደግሞ እነዚህ ትሮፒክስ የሚባለው ውስጥ ኢቭን አሁን ለምሳሌ ላይክ ነው እነዚህ አሁን ያሳየኋችሁ በረሃ እነ ኢራቅ እነ ምናምን አካባቢ ሙቀቱ አሪዲቲው በጣም ከፍ ያለ ስለሆነ እንትናቸው ይሄ ሜታቦሊዝማቸው ይቀዘቅዛል። ስለዚህ የመሬቱን ይሄ ምንድነው አንድ የሚሉት ነገር አለ ሶይል ኦርጋኒክ ማተር የሚባለው ኤስኦኤም የሚሉት ነገር አለ። እሱን አይቀንሱትም ማለት ብዙ አይበሉትም ነው እንትናቸው ጨጓራቸው ቶሎ እንዳይፈጭ የአየር ንብረቱ ራሱ ይገድባቸዋል። አንዳንዱ ቦታ ላይ ሃይበርኔት በማድረግ አንዳንዱ ቦታ ላይ በጣም በማሞቅ ማለት ነው። ስለዚህ ስቴብል ይሆናል ይሄ ሶይል ኦርጋኒክ ማተር የሚባለው የአፈርን ለማማነት የሚወስነውና ለተክሎች ምክንያቱም ተክሎች እሱን እየተመገቡ ነው የሚያድጉት። ስለዚህ እነሱ አድቅቀው ሳይጨርሱት በፊት ተክሉ ይመጣል ማለት ነው። so it makes a whole lot of difference እና በአፍሪካ ወይም በአፍሪካ ሳይሆን በትሮፒክስ በሚባለው አካባቢ በጣም ይደቃል። እና አሁን ችግሩ ምንድነው? ልክ መሬት አንድ እህል ዘርታችሁ ማለት አሁን ማዳበሪያ ያርጋችሁ ምናምን ብላችሁ የሚደረገውን ለምሳሌ ቅጠል ፎይሌጅም አስቀምጣችሁ ኮምፖስትም አርጋችሁ ምን ብላችሁ አንድ ተክል ስትዘሩ 1 ሄክታር ላይ ለምሳሌ ስንዴ ብትዘሩ ስንዴው ልክ ሲታጨድ እዛ አካባቢ ያለው ንጥረ ነገር የበለጠ ወድሟል። የመሬቱ ምርታማነት ሪሶርሱ ዲግሬድ አድርጓል ልክ በአንድ ማለት ነው። እና ፔፐሩ ላይ አንድ ነገር እኔ አሁን ደግሞ አጠራጥሮኝና እናዶኝም ነው የሚባለው እንዴት እንደዚህ ይላል የነበረው ነገር አንዱ መሰላችሁ። እዚህ ጋር አንድ ነገር ላሳያችሁ። አሁን ለምሳሌ 8ኛ ላይ ፉትኖት ጆን ስሌመን ፖይንትስ አውት ፐርሰናል ኮሚኒኬሽን ነው። አሁን ሳይንቲፊክ አርቲክል እየጻፈ ነው። በቃል ነው የነገረኝ፣ የተጻፈ ሪሰርች የለም እያለ ነው። እና የተጻፈ ሪሰርች ሳይኖር እንደዚህ አይነት ሳይንቲፊክ ሪሰርች ላይ ለምን እንዲህ ትላለህ? ትንሽ ብስጭትም ነገር ይዞኛል። እሱ እንግዲህ ተሳስቻለሁ ማለት ነው። ዳት ኢን ዌስተርን ካናዳ አልበርታ ማለት ነው 100 years of cropping ማለት ለ100 ዓመት አርሰው without soil nutrient amendments reduced SOM ወይንም ደግሞ የሶይል ኦርጋኒክ ማተር የሚባለውን ከላይ ያለውን የአፈሩን ለምነት የሚወስነው እነዚህ ለማማነቱን በሉቷቸው by only 5 to 10% ይላል። ማለት አልበርታ የሚባለው የምዕራባዊ ካናዳ አካባቢ ያለ አካባቢ ውስጥ 100 ዓመት አርሰው 100 ዓመት ሲያርሱ ምንድነው የሚባለው የተፈጥሮ ሀብት መመለስ፣ መሬቱን ማጠናከር ወዘተ የሚባል ገለመሌ ስራ ሳይሰሩ ማለት ነው። ዝም ብለው ሰርተው የአፈሩ ለማማነት የቀነሰው ከ5 እስከ 10% ባለ ነው after 100 years of cultivation። ስለዚህ በጣም ለም ነው መሬቱ ለማማነቱን አይቀንስም። ምክንያቱም ማይክሮቦቹ በረዶ ያደነዝዛቸዋል። ስለዚህ በጣም ፕሮዳክቲቭ አካባቢ ነው። on the other hand ትሮፒክስ የሚባለው አካባቢ ማይክሮቦቹ በጣም አክቲቭ ናቸው። እና ምን ይላል while similar experiments in western United States ማለት ምዕራባዊ ዩናይትድ ስቴትስ ኦሪገን የሚባል አካባቢ ሳይሆን ስቴት እንግዲህ በካሊፎርኒያ እና በሲያትል ዋሽንግተን ምናምን በሚባለው አካባቢ ያለ ኦሪገን የሚባል ስቴት ላይ
ያነጻጽራል። ዩናይትድ ስቴትስ፣ ሳውዝ አፍሪካ ኤንድ ኬንያ 100 ዓመት አርሰው በአሜሪካ 40% ነው የቀነሰው። በዌስተርን እንግዲህ ትንሽ ወደ ማለት ዌስተርን ትንሽ አየሩ እንትን ይላል መሰለኝ። ዌስተርን አሜሪካ ነው። ሲያትል በጣም ቀዝቃዛ ነው። አይ ዶንት ኖ እንግዲህ ኦሪገን ቴምፕሬቸር ምን አይነት እንደሆነ ግን እዛ ኦሪገን የሚባለው አካባቢ 100 ዓመት አርሰው የመሬቱ ለማማነት የቀነሰው በ40% ነው። ሳውዝ አፍሪካ ካያችሁ ሳውዝ አፍሪካ እንትን ውስጥ ነው ያለችው፣ ትሮፒክስ ውስጥ ነው ያለችው። ሳውዝ አፍሪካ ይኸው እዚህ ጋር ማለት ከእንትኑ በታች ነው ያለችው፣ ከትሮፒክ ኦፍ ካፕሪኮርን በታች ነው ያለችው። ከቀዩ ክልል ውጭ ነው ያለው። ስለዚህ እዚህ ቴምፕሬት ዞን ውስጥ ነው በደቡብ ቢሆንም ያለው ማለት ነው። እና በሳውዝ አፍሪካ በ50%፣ በኬንያ ግን ከ60 እስከ 70% ነው የአፈሩ ለማማነት የወደመው ማለት ነው የጠፋው። ስለዚህ ሪሶርስ ዲፕሊሽን ፍጥነታችን የኛ በጣም ከፍተኛ ነው። የኛ ማለት እዚህ ትሮፒክስ የሚባለው አካባቢ የምንኖረው ለምን እነ ማይክሮብ የሚባሉት ጨጓራዎች ስራ ማለት አክቲቭ ናቸው፣ ሪላቲቭሊ በጣም ይሰራሉ ነው ከሌላው አካባቢ ከሌላው ከቴምፕሬቱ የተሻለ እንዲሰሩ ማለት አየሩ ለሰው ይመች፣ ለሰውም ለነዚህ ምንድን ነው የምትሏቸው ተውሳክ እንበላቸው፣ ለተውሳኮቹ ለነዚህ ለጥቃቅን ነፍሳት በጣም በአይን የማይታዩ ለነሱም ይመቻል። ስለዚህ ኦፕሬት ያደርጋሉ፣ ሜታቦሊዝማቸው አይደክምም፣ ቶሎ ቶሎ ያደርጋሉ። ያን ሲያደርጉ ያደርጋል። ያን ብቻ ሳይሆን የሚገርማችሁ አሁን ለምሳሌ ጥሩ የዝናብ ሽፋን ማግኘታችን እኔ እንዲያውም የተሻለ ኦፖርቹኒቲ መስሎኝ ነበር። ነገር ግን ምን ይሆናል መሰላችሁ እነዚያው ማይክሮቦቹ ዲግሬድ አድርገውት ዲኮምፖዝ አድርገውት ማቴሪያሉን ዲኮምፖዝ አድርገውት ማለት እንግዲህ አሁን አሚኖ አሲድ ምናምን ከነበረበት ሃርድ ቦንድድ ከሆኑ ኬሚካሎች ወደ ዝቅ ያሉ ኬሚካሎች ለምሳሌ እንዳለ ልክ ነው ወደ ኢንግሪዲየንት ወደ ልክ ነው ኤሌመንት ሌቭል ዲኮምፖዝ ያደርጉት ማለት ሲያደርጉት ዝናብ መጥቶ ማለት አካባቢው ርጥበታማ ሆኖ ሲቆይ ያንን ንጥረ ነገሩን እያሰረገ የአትክልቶቹ ዘር እንትን ምንድነው ስሩ ወደማይደርስበት ወደ ታች ርቀት እየወሰደው ይሄዳል። ማለት አይዶን ነው ምን ያህል እንደገባችሁ። እኔ ለግብርና ይመቻል ብዬ የማስበው ነገር በሙሉ ለምርታማነት መጥፎ ሆኖ ነው ያገኘሁት። ማለት እንዳልኳችሁ እኔ የሶይል ኤክስፐርት አይደለሁም፣ የሶይል ሳይንቲስት አይደለሁም። ግን ያገኘሁት መረጃ እሱ ነው። ገብቷቸዋል። እኔ አሁን የአፍሪካ አየር መለስ ያለ ደርበብ ያለ አየር ስለሆነ በተለይ ደግሞ የኢትዮጵያ አየር ሃይላንድ በሆኑት አካባቢዎች በደጋና በወይና ደጋው በጣም ሰፊው ሀገራችን አካባቢ ነው። በጣም ጥሩ ነው፣ ለምርት ለምናምን ይመቻል፣ ጥሩ አካባቢ ነው ብዬ የምለው ዝናባማ መሆኑ፣ አፈሩ ለም መሆኑ፣ የአየር ንብረቱ በጣም ኤክስትሪም ማይወጣና በጣም ሞቃታማና በጣም ቀዝቃዛ መሆን አለመሆኑ ለግብርና ቢመችም ለምርታማነት እንዳይመች ነው ያደረገው። ኢፍ አይ ሜክ ሴንስ ማለት ነው ትርጉም ከሰጠዋችሁ። እና አንድ እዚህ እንግዲህ ግሮክ የሚባለው ኤአይ ላይ ከሱ ጋር እንግዲህ አንድ አክቹዋሊ ግሮክን ሳይሆን ጄሚናይን ላሳያችሁ የጉግል ማለት ብዙ ነው እንግዲህ ሪላቲቭሊ ትንሽ በዛ የሚል ዲስከሽን ነው ያደረኩት። ግን ስለዚህ ለምርታማነት አይመችም ነው። ለምርታማነት የማይመቸው ለምንድን ነው? ልክ አንዴ ስታርሱ መሬቱ ምርታማነቱን በጣም በፍጥነት ነው የሚቀንሰው። አሁን እሱ እንዳለው ቅድም ለምሳሌ ስንት ነው አልበርታ 100 ዓመት ታርሶ ለማማነቱ የሚቀንሰው በ10% ነው ቢበዛ። ኦሪገን በ40% ነው።
ሳውዝ አፍሪካ በ50% ነው። ኬንያ ከ60 እስከ 70% ነው። ስለዚህ ምርታማነቱን የመልቀቅ አቅሙ የማጣት አቅሙ በማን ምክንያት? በማይክሮብ እና በዝናብ እንደገና ደግሞ በጥሩ ቴምፕሬቸር ምክንያት ማለት ነው። እነዚህ ነገሮች ተደማምረው የመሬቱን ለማማነት በፍጥነት ያከስሙታል። የሚገርም ነው ሳይንሱ። አይ ቲንክ አላጠፋውም ብለን እናስብ። ያ እዚህ ጋር ምን አደረግኩ መሰላችሁ? ማለት ነው ኳንቲፋይ እናርገውና ማለት ኢኮኖሚካሊ ሴንስ በሚሰጥ መልኩ እናስቀምጠውና ለምሳሌ አሜሪካን ሀገር ወይንም እነዚህ አሁን ቴምፕሬት የሚባሉት አልበርታ፣ ኦሪገን፣ ወሬቨር ወይም አይዋ አሜሪካ ውስጥ አንድ ገበሬ ማለት ሁለቱም ከዚህ በፊት ታርሶ ምንድነው መሬት ወስደው 1 ሄክታር መሬት ወስደው ለሁለቱም ማለት የቴክኖሎጂ ሊሚቴሽን ሳናስቀምጥባቸው የፋይናንስ ሊሚቴሽን ሳናስቀምጥባቸው ሁለት ማለት 1 ሄክታር መሬት ላይ ስንዴ ያምርቱ። ስንዴ ካመረቱ በኋላ ባለፈው 20 ዓመት በነበረው የስንዴ ዋጋ ላይ አቨሬጅ አውጣና ባለፈው ዓመት ማለት ነው more or less from to so if we consider wheat based on the average price of wheat in the past 20 years, how many quintals a typical modern with cutting edge technology a farmer with in the tropics would produce per hectare? ስለዚህ ቴክኖሎጂን ኮንሲደር ሳናረግ ማለት የቴክኖሎጂ ሊሚቴሽን የለም፣ የገንዘብ ሊሚቴሽን የለም። ስንት ኩንታል ያመርታል ነው ሪላቲቭሊ በዛ በቴምፕሬት እና ለምሳሌ ኢትዮጵያ ነው ያልኩት የሰጣሁት እና በአሜሪካ መካከል ያን ከነገርከኝ በኋላ ደግሞ once you tell me that, can you also say what was the production cost variable one and its selling price on per capita basis ምናምን ሀሳቤ ምንድን ነው? ስንት ኩንታል ተመረተ? የተመረተውን ኩንታል ለማምረት ምን ያህል ወጪ አወጡ? ሪስፔክቲቭሊ እያንዳንዳቸው ማለት ነው። አሜሪካ ያለውም ኢትዮጵያ ያለውም ገበሬ ምን ያህል ወጪ አወጡ? ከዛ ላይ ገበያ ላይ አውጥተው ከሸጡት በኋላ ፕሮፊት ማርጂናቸው ወይንም የትርፍ መጠናቸው ስንት ነው? እሱን አስልተህ ንገረኝ ነው ያልኩት ማለት ነው ባጭሩ። እንግዲህ አቶ ጄሚናይ የሚያደርገውን እንግዲህ አክሮባቱን ሰርቶ መጨረሻ ላይ የሰጠኝን ፊገር ልስጣችሁ። ቶታል ሃይ ይልድ በጣም እንግዲህ ጥሩ በሚል ባለው አድርገን እዛ ማለት ጀርመኒ ወይም አሜሪካ ውስጥ ያለ ገበሬ 60 ኩንታል ፐር ሄክታር ሊያመርት ይችላል አለ። ጥሩ ሆነ። ትሮፒክ ፋርመር ኤግዛምፕል ኢትዮጵያ ወይም ብራዚል ውስጥ ያለ 70 ኩንታል ሊያመርት ይችላል። ለምን መሰላቸው? አሁን ኢትዮጵያ ውስጥ 70 ኩንታል ማምረት የሚችለው እንደዚህ አሁን ለምሳሌ የዲግሬዴሽን ሌቭላችን ፈጣን ቢሆንም በአንጻራዊነት ግን እኛ በአመት 2-3 ጊዜ ማምረት እንችላለን። ስለዚህ ፕሮዳክቲቪቲያችን ምንድን ነው የሚባለው እናካክሰውና በአመት እነሱ 60 ኩንታል ሲያመርቱ እኛ 70 ኩንታል ሞር ማምረት እንችላለን። በአብዛኛው አሁን እዛ አካባቢ አንድ ጊዜ ነው የሚያመርቱት ነው ምክንያቱም የአየር ጸባዩ እኛ 13 ወር ጸጋ ነው ያለን ነው 30 months of sunshine ነው። ዘርቶ ለማጨድ ለምሳሌ ስለዘራችሁት መጥቶ በረዶ የሚያጠፋው ምናምን ሚልዲው የሚያጠፋው ምናምን ነገር ፕሮባቢሊቲ ነው እንደዘራችሁ እንዲያውም ያለ ልክ እንዳጨድክ መልሰህ መስራት ትችላለህ። የአየር ጸባዩ ይፈቅድልሃል። የዝናብ በተለይ ደግሞ ማለት ነው ሞደርን አግሪካልቸር ምናምን ከተጠቀም ስለዚህ 2-3 ጊዜ የማምረት ቻንስ አለ ማለት ነው። ስለዚህ 17 ኩንታል ማምረት ትችላለህ ሞር ማለት ነው። ያኛው በጣም ለምና በጣም ፕሮዳክቲቭ ቢሆንም 60 ኩንታል ያመርታል ማለት ነው። ማለት አንዴ ዘርቶ 60 ኩንታል ያመርታል። አንተ ሁለቴ ሰርተህ ምናምን ብለህ ታመጣዋለህ፣ ግን 2-3 ዘርተህ ነው የምታመጣው ነው በባህሪው። በአቨሬጅ ሰርቶ እንግዲህ እስካሁን ባለፈው 20 ዓመት የነበረው $20 በኩንታል ነው $20 በኩንታል $20 በኩንታል። ያን ስታባዛው ስንት ይመጣሉ? እነሱ 1680 ብር ይሸጡታል 20 ማለት ነው። 60 ኩንታል በ$28 ማለት ነው። 1680 ፐር ሄክታር ነው
ፐር ሄክታር ኢንካማቸው $1680 ይሆናል። እኛ ሀገር $1960 ይሆናል። ዲፍረንስ የእኛ ግን የአፈሩን ለምነት በአፋጣኝ ስለሚመናመን አፈሩን እንደዚህ ምርታማ ለማድረግ በሄክታር ወደ $1500 ነው የምናወጣው። ላይክ ነው። ይህንን ስትሪክት አድርጋችሁ አትውሰዱት፣ ግን እንደው አቅጣጫውን ይሰጣል ነው። እነሱ $600 ነው። ስለዚህ እኛ ኦልሞስት 2.5 ሞር እናወጣለን፣ 2.5 እጅ በላይ ማለት ነው። ይህም ማለት ምን ማለት ነው? መሬቱን ፒኤች ሌቭሉን ለማስተካከል ምንድነው እነዚህ ንጥረ ነገሮችን ፖታሺየሙን ምናምኑን ለመመለስ ወዘተ መሬቱን ለማቅናት ማለት ነው። አንዴ ተዘርቶ የደረሰበትን ውድመት ለመተካት ማለት ነው። በሄክታር ወደ $1500 ገደማ እናወጣለን። እነሱ $600 ያወጣሉ። እንትኑን አስቡት፣ ወደ 2.5% ሞር እናወጣለን። ከዛ በኋላ ትርፍ ሲሰላ እነሱ ፐር ሄክታር $1080 ትርፍ ያገኛሉ። በጣም ሃይ ኢንድ አግሪካልቸር ተጠቅመው ማለት ነው። እኛ 460 ሄክታር $460 እናገኛለን። ዲፍረንሱን ይዩት። ገብቷቸዋል። ዲፍረንሱን ይዩት። ላይክ ነው። ኢንቨስትመንታችንን ብታዩት ደግሞ እኛንን ሞር ኢንቨስት ያደረግ ነው ማለት። አሁን ወደ ፋይናንስ ስትመጡ ፋይናንስ አሁን ወዴት ነው ብዙ ጊዜ ብር የሚሄደው? የበለጠ ትርፍ ማርጅን ወዳለበት ነው። አሁን እኛ ሀገር ለምሳሌ ሰው ፋብሪካ ውስጥ አልገባም ማስመጣት ውስጥ ነው የምገባው የሚለው ለምንድን ነው? ፋብሪካ ውስጥ ገብቶ በጣም ብዙ አሁን ለምሳሌ ምንድን ነው ኢንዱስትሪያል ምንድን ነው በኢንዱስትሪያል ፓርኮች ላይ ተከፍቶ ባለፈው አሁን አንድ ሰው ሲናገር ስሰማው የሆነ ሼድ ወስደህ ለመስራት 400 ሚሊዮን ብር ይፈጅብሃል አለ። ያን 400 ሚሊዮን ብር ግን አምጥተህ አዲስ አበባ ውስጥ የሆነ ቦታ ላይ ህንፃ ብታክል በቃ ዘና ብለህ ትኖራለህ እያከራየ። ስለዚህ ምን አገባኝ ኢንዱስትሪ ላይ ነው ሁሉን ነገር አመቻችቼለት እዛ ውስጥ ባስገባው ሰውየው 400 ሚሊዮን ብር ምናምን አድርጎ ከነ ኢንቨስትመንቱ ምናምን ብዙ ወደ 800-700 ሚሊዮን ብር ይፈልግበታል ጥሩ አምራች ለመሆን። ያን 800 እና ደግሞ ጥሩ አምራች ሆኖ የሚያገኘው ማርጂኑ ትንሽ ነው። ስለዚህ ትቶት የት ነው የሚመጣው? እዚህ ህንፃ ግንባታ ላይ ነው የሚመጣው። ለምን? እዚህ ጋር ሪተርኑ ከፍተኛ ስለሆነ። ስለዚህ እኛ ሀገር አሁን ለምሳሌ $1000 ወይም $2000 አውጥተህ አመት ሙሉ ለፍተህ የምታገኘው 460 ነው። እኔ አሁን ማርጂኑ የሚያስከፋ አይደለም ስታዩት። አሁን በግራክ ላይ በፐርሰንቴጅ አውጣልኝ ምናምን ብየው 31 ነጥብ ምናምን አካባቢ ነው ሪተርን ኦን ኢንቨስትመንት። እዛ ግን ወደ 80% ይመጣል ነው ወደ 80% ይመጣል። ላይክ ያ ላይክ እቺ እንትኗ እዚህ ጋር አስቀምጣታል። ይሄ ማርጂኑ 30.82 ኢትዮጵያ ውስጥ ያለው ሁኔታ ነው። ቴምፕሬት የሚለው እዚህ ጋር ይሄ ቴምፕሬት 70 ነው። ሃርቨስት ትሮፒክስ ውስጥ 30.8 ነገር ነው የሚመጣው ማለት ነው። ይሄኛው የእንትኑ ነው። ይሄ የቴምፕሬት ነው። ይሄኛው የትሮፒክሱ ነው። ይሄኛው የቴምፕሬቱ ነው ማለት ነው። አሁን ሴንስ የሰጧችሁ ይመስለኛል። ማለት አየራችን የኛ የተሻለ ነው፣ መለስ ያለ ነው፣ ጥሩ የዝናብ ሽፋን አለን፣ አፈራችን ለም ነው። በዚያ ማለት እነዚህ ነገሮች ከሆኑ ለግብርና የሚያመቹ ብለን ካሰብን የኛ አየር ንብረት፣ የኛ አፈር፣ የኛ መሬት ወዘተ ከቴምፕሬት ሪጅኑ ይሻላል እንጂ አይከፋም። ስለዚህ እኛ አካባቢ ግብርና ጥሩ አይደለም ብሎ ማውራት ስም ማጥፋት ነው፣ ወይንም ሆን ብሎ ሰው ሆድ ለማስባል የሚባል ነገር ነው። ግብርና በመመቸት አይደለም፣ በቀጣይነት ነው፣ በምርታማነት ለማረስ በመመቸት አይደለም። ነገር ግን በፕሮዳክቲቪቲ ነው የሚመለት። ግብአት አስገብታችሁ በምን ያህል ግብአት ምን ያህል ፕሮዳክት አምርታላችሁ ነው the question is። የኛ የግብአት ኮስታችን ከፍተኛ ነው። ምክንያቱም
ማይክሮቦቹ እና የዝናብ የመሬቱ እርጥበታማነት ተደማምረው ዲኮምፖዚሽኑን ሚነራላይዜሽን ምናምን የሚሏቸው ነገሮች አሉ። እነሱን በጣም ያፋጠኑትና መሬቱ ለማማነቱን በጣም በፍጥነት ነው የሚለቀው፣ በጣም በፍጥነት ይለቃል። ስለዚህ we have a regional disadvantage when it comes to agriculture ባይመስልም ማለት ነው። በጣም እኔ ማመን ያቃተኝ እውነት ለመናገር ባይመስልም በረዷማውና እሳቱ የነሱ አካባቢ ማይልድ የሆነው ምንድነው ዋይልድ የሆነው አካባቢ ማይልድ ከሆነው ከኛ አካባቢ ለግብርና ይመቻል። እንዴት አይነት የሆነ ግልብጥብጥ እንደሆነ እኔ ገርሞኛል። እኔ ሰምቼም አላቅም፣ ሲባልም ሰምቼ አላቅም። what I discovered the most important thing though እኔ እንግዲህ ያው የግብርና ኤክስፐርት ስላልሆንኩ ይህንን ስተሰርቻለሁ፣ ግን ይሄ ፋክት እንዲያውም የኔን አርጊመንት የበለጠ ኢትዮጵያን ገበሬ በልማታዊ መንግስት በቁጥቁጥ እርሻ ትልቅ ቦታ ደርሰዋለሁ ብለ ማለት በግመል በመርፌ ቀዳዳ ግመል አሳልፋለሁ ማለት ነው። አይሆንማ። በቃ ሊሚቴሽኑ ስትራክቸራል ነው፣ ናቹራል ነው፣ ዌዘር ነው። እንዲያውም በተቻለ መጠን ግብርናችንን ነገርኳችሁ፣ በቃ ከገበሬው እጅ በተቻለው መጠን አስወጥተን በተቻለ መጠን ኢንዱስትሪያላይዝ አድርገን እና ኢንዱስትሪያላይዝ ማድረግን ብቻ ሳይሆን ብዙ ፊዚካልና ሞኒተሪ ፖሊሲዎች ተጠቅመን ግብርናችንን ካላዳን ነው ሰዎች በቃ ማንወጣበት አዘቅት ውስጥ ነው የሚጥለን። ጥሎናል ኦልሬዲ። ለዛም ነው የጣለን ነው እንጂ ፕሮዳክቲቭ መሆን። አሁን ለምሳሌ ምንድን አትፈርዱበትም ማለት እኮ ነው። አሁን ገበሬው ብሎ 12 ብሎ 6 ምን ያርግ ነው? ማይክሮብ ማለት በምንድን ነው በማደለቢያ ደልበው ከሚበሉ ማይክሮቦች ጋር ነው የሚወዳደረው። ንጥረ ነገሩን የኛ ዘር ይሻማል፣ እነዛም ይሻሙታል ማለት ነው። ስለዚህ ከተፈጥሮ ጋር እየታገልን ነው ሊትራሊ። ይሄንን እንዴት አድርጋችሁ ነው ኦቨርካም የምታደርጉት? የምናደርገው እንግዲህ ብሎ ላይክ ነው ሰጀስሽኑን ብታዩት ማለት ነው። አሁን ለምሳሌ ፕሪሲሽን አግሪካልቸር አይ ዶንት ኖ ምን ያህል 57 ደቂቃ ነው። ሌት ሚ ትራይ ፕሪሲሽን አግሪካልቸር ሴንሰርስ ሶይል ሴንሰርስ ሜዥር ሞይስቸር ኒውትሪየንትስ ኤንድ ፒኤች ዌዘር ስቴሽንስ ትራክ ቴምፕሬቸር ሬንፎል ኤንድ ሂሚዲቲ ማለት እዛ ጋር አርጋችሁ በየእርሻው ላይ ሴንሰር አርጋችሁ መሬቱን አፈሩን ሞኒተር ማድረግ አላችሁ። ድሮንስ ኤንድ ሳተላይትስ ኤሪያል ኢሜጀሪ ሞኒተርስ ክሮፕ ሄልዝ ፔስት ኢንፌስቴሽን ኤንድ ግሮዝ ፓተርንስ ጂፒኤስ ቴክኖሎጂ እያንዳንዷን ዘር በጂፒኤስ ተከታትላችሁ ተዘርታለች ምናምን ብላችሁ መጠቀም ይጠይቃል። ማለት ምልላችሁ ነው አውቶሜትድ ማሽነሪ ለምሳሌ ቫሪያብል ሬት ቴክኖሎጂ ላይክ ነው። በእርሻው በመሬቱ ላይ በሙሉ የቱ ጋር ማዳበሪያ ልጨምር፣ የቱ ጋር ውሃ ልጨምር ምናምን እያላችሁ እንዴት ልበላችሁ variable rate technology applies inputs fertilizers pesticide water at variable rates across field based on real time data በጣም ሳይንቲፊክ መሆን አለበት። በዴታ አናሊሲስ በምናምን በሴንሰር ዳታ ሰብስባችሁ እዚህ ጋር ማዳበሪያውን እንዳለ በመዝራት አይደለም። እዚህ ጋር 1 ግራም እዛ ጋር 10 ግራም እዛ ጋር 15 ግራም ላይክ በጣም ኢፊሽንት ሆናችሁ For example, in the tropics where nitrate depletion is high due to heavy rainfall, VRT ensures fertilizers are applied only where needed. የሚፈለጉበት ቦታ ብቻ ላይ ፈርቲላይዘር እያደረገ reducing waste and costs ምናምን አድርጋችሁ በጣም ሳይንቲፊክ በሆነ መልኩ ብቻ ነው ነው ኢትዮጵያ ውስጥ ትሮፒክስ ውስጥ አግሪካልቸርን ኢፌክቲቭ ማድረግ የሚቻለው። ይሄንን ገበሬ በማሰልጠን በማስተማር በመምከር በመግፋት በማለመን ልትፈታው አትችልም። ሶፊስቲኬትድ የሆነ ኢንዱስትሪያላይዝድ የሆነ ስራ ካልተሰራ በስተቀር ማለት ነው። ስለዚህ ሞር የኔን ነው የሚያጠናክረው። ይሄን ገበሬ በገፍ ከግብርና ማውጣት አለብን። በገፍ አውጥተን ወደ ከተማ ማስገባት አለብን። ግብርናውን ደግሞ በጣም ኢንዱስትሪያላይዝድ እንደሆነ እንደዚህ አሁን ፕሪሲሽን አግሪካልቸር እንደሚባለው ሴንሰር የሚጠቀም ድሮን የሚጠቀም ጂፒኤስ የሚጠቀም ዳታ አናሊቲክስ የሚጠቀም
ፕሬዲክቲቭ አናሊሲስ የሚጠቀም ኤአይ የሚጠቀም ምናምን አድርጋችሁ ካልሆነ በስተቀር አንሌስ ሳምዋን የሆነ ማጂክ ዲስከቨር አድርጎ የማይክሮቦቹን ሜታቦሊዝም የሚቀንስበት መንገድ ካላገኘ በስተቀር which is wishful thinking than a reality በጣም ነው የሚያስቸግረው። ስለሰማችሁ ያመሰግናለሁ። ሳይም እዚህ ጋር ያልቃል፣ ግን ገብቷቸው በሚቀጥለው ቪዲዮ የሚቀሩትን ነግራችኋለሁ። ስለሰማችሁ ያመሰግናለሁ። መልካም ጊዜ